አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ለእናንተ ትምህርት ይሆናል ዘናም ያደርጋል እንደገና ተወያዩበት ብዬ ይዤላችሁ የመጣሁት አንዳንድ ቪዲዮዎች አሉ። በላይክ ጀምሩት። የጆርዳኒኤልን እና የጃኒን ወይም የአዶናይን እነዚህን የሶስቱን ዛሬ ላይ አሁን ላይ ምን እያደረጉ እንደሆነና ምን ላይ እንዳሉ በተለይ ደግሞ ጃኒ ከ2 ሚሊዮን በላይ ያለው ፎሎወሯ ቲክቶከሯ ተዘግቷል። ትናንትና ላይቭ ላይ ያለች ነበር፣ ግን ላይቭ ላይ ያለች እያወራች ያለ ጥርቅምቅም አደረጉት። እንግዲህ ያንን ሰበብ በማድረግ ምክንያት በማድረግ ከዚህ በፊት ከጆርዳኒኤል ጋር ፍቅረኛሞች እንደሆኑና ያው የተለየ ግንኙነት እንዳላቸው እናውቃለን። ከዛ በተረፈ ያው እሱ ነው ያዘጋብኝ እያለች አሁን መታለች። እናንተስ ምን ትላላችሁ? ሐሳባችሁን አስተያየታችሁን ኮሜንት ላይ አስፍሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁ ይቆዩ። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። እንግዲህ እንደተመለከታችሁት እንደሰማችሁን ነው። ትናንትና ላይ ያያለች ከ2 ሚሊዮን ነጥብ 500 ነው 800 ምናምን ፎሎወር ያላትን ጥርቅምቅም ብሎ እንደውም ለተጠባባቂ ብላ አዲስ በከፈተችው ነው አሁን የምትንቀሳቀሰው። ወደ 700 ሺህ ፎሎወር ነበር። አሁን 1 ሚሊዮን ሳይገባ አይቀርም ትናንትና ዳርና ዛሬ ውሎ እና እንደምታዩት ነው። ቆይ ምን እየሆነ ነው? ይሄ ልጅ ከእስር ቤት ተምሮ አልወጣም ወይ? እስር ቤት 1 አመት ከ6 ወር በቀደም እንደዛ ሲማቀቅ ሆኖ ተምሮ የሆነ ግንዛቤ ቅንጭላቱን ቀይሮ አልወጣም ወይ? አሁን በሴት ልጅ ላይ እንደዚህ ባይዘው ጃኒ እንደዚህ በሶሻል ሚዲያ ታዋቂ ትሆን እንጂ በቃ የኔ ቢጤ በሏት ማለት የምታስተዳድረው ቤተሰብ አላት፣ እናት አላት። ከገጠር ከሌላ ቦታ አምጥታ ነው እናቷን በዙ በቲክቶክ እየተንቀሳቀሰ ባገኘችው ገንዘብ አዲስ አበባ አምጥታ የምታኖረው ቤት ገዝታ ምናምን። እና የኔ ቢጤ እህትና ወንድም እናት ቤተሰብ የምትንከባከብ ያለ አይደለ? እንደዛ አይነት ነገር ናት። ኦልሬዲ እሱ አሁን ላይፉ ከህፃነቱ ጀምሮ ብር እንዴት እንደሚመጣ ገንዘብ እጦት የለበትም። እንደፈለገ እየተገለፈጠ እንደፈለገ የፈለገውን እያገኘ ነው ያደገው። ኑሮውም እንደዛ ነው። ወጣትነቱ የሚያሳልፈው እንደዛ ነው። እና የችግርን ምናምን የሚያውቀው ታሪክ የለም። እና ይቺ ልጅ ተንቀሳቅሳ ሩጣ ቤተሰቦችን እረርታ የራሷንም ላይፍ እየቀየረች ባለችበት ህይወት መንገድ የጉሮሮዋን ለመዝጋት ርዚቋን ገንዘቧን የምትንቀሳቀስበትን የቲክቶክ አካውንት መዝጋት ማለት ይሄ ከሴት ጥቃት የማይተናነስ ነው። አስባችሁታል? 2 ሚሊዮን ምናምን ፎሎወር ማጣት ማለት ከባድ ነው። ይሄ በዩቲዩብ እየዞርን 1 ፎሎወር ግን 2 ሰብስክራይብ አድርጉ ምናምን ስለምንል ስሜቱን እናውቀዋለን። እና 2 ሚሊዮን ማለት ከባድ ነው። እናት በጣም ተናዳለች፣ በጣም እያለቀሰች ነው። እና ሰውየው ምንድን እየሆነ ነው? ከዛ ሲቀጥል ደግሞ አሁን ላይ ከአዶናይ ጋር ፍቅረኛሞቹ አይደሉም ወይ? ምን አገናኘው? ሰውየው ምን ለማለት ፈልጎ ነው አካውንቷን ለማዘጋት? አሁን እኮ ልጅ ያለው ከዛችኛይቱም ጋር ከልጁ እናት ጋር በቃ ሪሌሽንሺፕ የሚባለውን ጀምረዋል። የልጅን እናት ነው የምፈልገው፣ በቃ ህይወቴን እየመራሁ ነው ብሎ ተናግሯል ከእስር ቤት ከወጣ በኋላ። እና አሁን ከዚች ከልጅ ጋር ምን ፈልጎ ነው? እና ከዚህም እንግዲህ ቀጣዩን ቪዲዮ አመጣላችኋለሁ። እናንተስ ምን ትላላችሁ?
ላይክ ማድረጋችሁን እንዳትረሱ። አብራችሁ ይቆዩ። እናንተም ሀሳብ ስጡ። እኔ አሁን አንድ ጥያቄ ለህዝቡ ለሁሉ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለች። በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። እንግዲህ እንደሰማችሁን ነው። እኔ ባይዘው ከመሀላ መሀል በጣም የሚያስፈራኝ ነገር ቢኖር ይሄ መሀላ ነው። ይሄ በቤተሰብ በልጅ በእናት በአባትና እንጃ። ያው በእስልምና በእኛ እምነት ክልክል ነው ሲጀመር። ያው በአላህ ነው እንጂ መማል የምንችለው በቤተሰብ መማል አንችልም። እና ብዙ ጓደኞች የክርስትና እምነት ተከታዮች አሉ። ግን ወላሂ በቤተሰብ ሲምሉ በቃ ቤተሰቦቻቸው ወዳው የሆነ ነገር የሆኑባቸው ነው የሚመስለኝ። በቃ የሆነ በቤተሰብ ላይ እንደዚህ እና ልጁ እንደምትሰሙት ነው። እንግዲህ ልጅቷ ምንድነው አላማዋ? ቻናሏ ስለተዘጋ ፎሎወር ለመሰብሰብ መሰለኝ እንደዛ የሆነችው። እና ደግሞ እንግዲህ ተመልከቱ ከጆርዳኒኤል ጋር ፍቅሯ አላለቀም ብዬ ነው የማስበው። ኦልሬዲ አሁን እዚህኛው ጋር ፍቅር ጀምራለች። እንዴት እንደሆነ በቃ ሴት እንዴት ታንከባክቦ መያዝ እንዳለበት፣ ጫማዋን እንዴት መፍታት እንዳለበት፣ አበባ በየጊዜ እያላከላቸው እንኮላታ፣ ልዴቷ፣ ኬክ ምናምን በቃ ሴት ልጅ እንዴት መንከባከብ እንዳለብን የሚያስተምር ከአዶናይ ጋር ፍቅር ጀምራለች። ግን በቀደም በጥምቀት በዓል ላይ ጎንደር ሲያከብሩ ከአዶናይ ጋር አብራ ሁና ከዛ ያው እንግዲህ በዓሉ ከወጣ በኋላ መሰለኝ ቤቱ ጋር ሄዳ ጆርዳኒኤል ጋር አብረን ካልሆንን ያለችው። እንግዲህ ልጅቱ ፍቅሯ አልወጣ። ምን የሚያሳዝነኝ አዶናይ ነው ሚስኪን። እንግዲህ አፈቀርኩ ወደድኩ ብሎ እንደምታዩ በሶሻል ሚዲያ ጥልልቅ እያደረገው ነው። በየቲክቶኩ፣ በኢንስታግራሙ፣ በፌስቡኩ በቃ የኔ ናት ብሎ ጎንደርን በጥምቀት በዓል በቄሱ ባሉበት ህዝብ ፊት አደባባይ ቃል ተገባብተው ነበር ወደፊት እንጋባለን በሚል የመስቀል ጡንቻ ላይ የሚታሰር የመስቀልና የኢትዮጵያ ባንዲራ የሚሆን ተሳስረው ነበር በአደባባይ በህዝብ ፊት ማለት ነው። እና ቆይ ልጅቷ ምን ለማለት እየሞከረች ነው? አዶናይ እንግዲህ እንደዚህ ሊቭ ላይ ስንት ሰዓት ሙሉ ተቀምጦ ጊፍ በመጠበቅ ወይም አበባ በመጠበቅ የሚያሳልፍ ልጅ አይደለም። ቪዲዮ ነው አብዛኛው የሚሰራው። ከዛ ሲቀጥል ደግሞ አስፈላጊ እርዳታ ምናምን ከሆነ ነው ሊቭ ላይ የሚወጣው እና ብዙዎችን በመርዳት ብዙዎችን በማስተባበር ብዙዎችን አይዟችሁ በማለት ነው የምናውቀው። እና ይህን ልጅ እንዴት በዚህ በማይረባ ነገር አሁን እንግዲህ ጣምደውት ይዘውት አለ እና ስራ አታስፈቱኝ ነው የሚለው። እና እሱስ ምን አለ? ቆይ አንድ ሴት ልጅ እንዴት እንደዚህ ይሆናል? ቪዲዮውን ብጨርስላችሁ ሀቂቃ በጣም ነው እንትን የሚለው። ከጆርዳኒ ጋር ልክ የጥምቀት በዓል በመናግስቴው ከአዶናይ ጋር ተለይታ ጆርዳኒኤል ጋር ደውላ በቪዲዮ ኮል ራቁቷን ሆና ማለት እኔ እዚህ በመጣው ደስ ይለኝ ነበር ብሰሙት ማለት ነው። በጣም እንትን ይላል። ቆይ እንደውም አስገባላችኋለሁ። እና እንደዛ አድርጋ ሰው እንዴት አጠገቢ አዶናይ ፍቅረኛ ያለኝ ከዛ ጋር ከጆርዳኒኤል ጋር ጨራርሽ የመጣሁት። ጆርዳኒኤል አሁን ላይ ባለ ትዳር ነው፣ ቤተሰብ አለው። ለምንድን ነው መጀመሪያ ትቼው ረግጬው አጣጥቤው ሁሉን ነገር ራስቸው አሁን አዲስ ህይወት ከጀመርኩ በኋላ ወደ ኋላ ተመልሼ ከጆርዳኒኤል ጋር የሚሄደው? በዓላቸውን አብረው አሳልፈዋል። ብዙ ነገር አድርገዋል። ቃል ተገባብተዋል። ወደፊት ለማህበረሰቡ ትምህርት እየሰጡ ሴት ልጅ በተለይ እንደዚህ የኢትዮጵያ ሀበሻ ወንድ እንደዚህ የሚንከባከብ ከሆነ እንደው ዛሬውኑ ባገባሁ ወይ ፍሬንድ ወይም ገር ፍሬንድ የሚባለው ዓለም በኖርኩ እስከሚባልበት ደረጃ ድረስ ነፍስ ብለው እየኖሩ ነው። ለካ ያስመሰለች ነው። የመጀመሪያ ፍቅሩ አልወጣም ማለት ነው። እንደ ይሄ ፍቅር የሚባለው ሞክሬ ጉድ ባየሁት። እኔ እኮ ሲያወሩ ሰማለሁ። የመጀመሪያ ፍቅር መቼም ቢሆን አይወጣም። ለምሳሌ ነው ሁለተኛው ጋር ተመሳስለው የሚኖሩት የሚባለው ብዙ ጓደኞች ሲያወሩ ሰማለሁኝ። እና
እውነት አልመሰለኝም ማለት እኔ የማውቀው ታሪክ የለኝም። አንደው ሞክሮ ጉዴን ባየሁት እና ለማንኛውም ጃኒ ከጆርዳኒኤል ያለውን ፍቅሯን በጭራሽ አልተወችም። በቃ አልረሳችሁም። ከሱ ጋር መመለስ ትፈልጋለች። እንግዲህ እንደሰማችሁት ቤቱ ጋር ለየው ብላ ከእስር ቤት ከፈታም በኋላ ምን አገባት? ከእስር ቤት ከተፈታ በኋላ ራሱ በቃ ባለ ፍቅረኛ አላት እንትናን አዶናይ ምን አካሃዳት ቤቱ ድረስ ከዛስ በቪዲዮ ደውላ ራቁት ቪዲዮ በራቁቱ ምን እንዲወሰወስ ነው። ራቁቷን ሲያያት ቶሎ ብሎ ወደሷ እንዲመጣ ነው አላማዋ። እና ሁሌ ቲክቶክ እሱ ነው ያዘጋብኝ እያለች ይዘዋለች። በቃ ድጋሚ ታሰር እየተባለ እየተዘመተበት ነው ማለት ነው። ልጁ ከእስር ቤት ከወጣ በኋላ በወግዲ በቦረና አካባቢ ውሃ የሚቸግራቸው በጣም ብዙ ማህበረሰብ አሉ። ጉድጓድ በመቆፈር ቧንቧ ውሃ በማስተከል አሁን እየሰራ ነው ያለው። ብዙ ወደ ኦሮሚያ ወደዛ ወደ ቦረና አካባቢ እና አሁን ላይ ከበፊቱ ትንሽ ቀየር ያለ ይመስለኛል ከእስር ቤት ያለው ላይፉ። እና ምንድነው አላማቸው? እቅዳቸው ምንድነው? እቅዷ ልጅቷ ምንድነው? ቻናሏ ቲክቶከሯ ስለተዘጋ በዚህ እንግዲህ ልፈምስ በሚል ነው። በዚህ በኩል ደግሞ የሚያሳዝነኝ እንዳልኳቸው አዶናይ ነው። አዶናይ አፍቃሪ ነው፣ ወዷት አለ እየተንከባከባ ከማህበረሰቡ ጋር እኩል ደስ የሚል ላይፍ አብረው እያሳለፉ ነው። በመሀል እንግዲህ አስባችሁታል። አሁን ጎንደር ከጥምቀት በዓል በኋላ ከጆርዳኒኤል ጋር ሄዳ እንደዚህ አደረገች የሚለውን ሰምቷል። ምን ሊሰማው ይችላል? ምንድን ነው? እና ውድ ቤተሰቦች እስኪ ያለ ቪዲዮ ካለ አብራችሁ ቆዩ፣ ላይክ አድርጉ። እስኪ እናንተስ ምን ትፈርዳላችሁ? ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ እኔ ይሄን ሳይለንት ላርገው ሲያወራ በጣም ነው የሆነ ሴት ልጅ ይሁን አላደል ሴት ልጅ እንዴት አዶናይ ጋር ከጎንደር የጥምቀትን በዓል እያከበሩ ሩም ይዘዋል ምናምን ሆቴል። ከዛ አዶናይን አስተኝታ ነው እንግዲህ ሽንት ቤት ገብታ በቪዲዮ ደውላ ራቁቷን ሆና እንደዚህ ሆንኩ በቃ እንዲመጣላት በቃ ወደ እሷ እንዲመጣ ነው የፈለገችው ማለት ነው። እንግዲህ አስባችሁታል። ሴት ልጅ ራቁቷን ሆና በቪዲዮ ደወለች ማለት ናልኝ መሰለኝ። እስኪ እናንተስ ምን ትላላችሁ? እኔ ኦዲዮውን ሳይለንት አድርጌዋለሁ፣ ምክንያቱም ይሰቀጥጣል በጣም። ራዋን የሰማሁት አነሰኝና ነው እንዴ? እንኳን እናንተ በጣም እንዴ ከአንድ ሴት ልጅ የማይጠበቅ እኮ ነው በእውነት። በቃ ፍቅረኛ አዶናይ ፍቅረኛ ብሎ ይዟት በአደባባይ ህዝብ ፊት ተዋውቀዋል አይደል? እዚህኛው ጋር ምን ትሰራለች? ይሄኛው እኮ ልጄን ላሳድግበት እያላት ነው። በቃ ሚስት በቃ የልጄን እናት ይዣለሁኝ በአደባባይ ሰርግ ባይሰርጉም ይሄ ቀለበት ምናምን የሚባለው ባያረጉም እንኳ ልጃቸውን ለማሳደግ አንድ ላይ ሆነዋል። በቃ እና ልጄን ላሳድግበት ህይወቴን ልምራበት አትበጥብጭኝ እያለ እየተናገረ ነው። እንግዲህ የሰማችሁትን ስለራቁት ነው ያወራው። እና ምን በቃ ይሆን አለ አይደል ሴት ልጅ እንደው እንደዚህ እና ደግሞ ደበደበኝ መታኝ ምናምን ብላ መታለይ ቅድም ላይ የሰምታችሁ ከሆነ እንዴት ነው እየደበደባት እና እየመታት ችላም እስከዛሬ የተቀመጠችው? ከዛ ሲጀመር ደግሞ የተደበደበችበት ቦታ አካሏ ካለ ከአዶናይ ጋር ያላት ፍቅር ያው እንግዲህ ፍቅር ሲባል አዶናይ ጋር ያላት ግንኙነት እንዴት አዶናይ አልተናገረም? ጃኒን እንደዛ አድርጓት ነበር። እንደዛ ወንድ እንዴት ሴት ልጅ ላይ እንደዚህ ይደረጋል? ሴት ጅስም ላይ እንዴት እንደዚህ ይመታል ብሎ ለምን አላወጣም? ለምን ቪዲዮ አልሰራም? ለምን አልተናገረም አዶናይስ? እነሱም ተናግሯል። ጆርዳኒኤል ማለት ነው። ምንድነው በቃ ፍቅሩ አልወጣም። ከእሷ ጋር እንዲሆን ትፈልጋለች። ቤቴ መታ ሮሚዛ ምን ሆነች ነው ምን ፈልገች ነው ብዬ የሆነ ችግር ተፈጠረባት መስሎ ሄጄ በቃ ተቀብያት ያን ክላስ ዘጋችው። ራሷን መቆራረጥ ጀመረች። ከዛ እኔም ጨነቀኝና መስኮቱን ሰብሬ ወጥቼ ሐኪም ቤት ወስጃት አሳክሚያት ወደ ቤት መለስኳት እና አሁንም ግንኙነት ያኔ የፍቅር ግንኙነት እንዲኖርን ትፈልጋለች ብሎ በአደባባይ ጉዷን አሰጣው ማለት ነው። ከአዶናይ ጋር ለማስመሰል በቃ ብቸኝነት ላለመሆን በቃ ጆርዳኒኤልን ረስቸዋለሁ ለማለት ነበር ከአዶናይ ጋር የሆነችው ማለት ነው። እኔ ምስኪን አዶናይ ምስኪን የጫውቃ እና ውድ ቤተሰቦችዬ ምን ትላላችሁ?
እንደው ምን ትላላችሁ? ኧረ ሴት ልጅ መውለድ አንዳንዴ እንደው ምን ይሻለናል? ኧረ ቀታችሁ አሳድጉ። ተው እናቶች ተው፣ ግድ የላችሁም። ሰው እንዴት ቪዲዮ ራቁት? እንደው ቲክቶክ ታዋቂ ቲክቶከር ነኝ ከፍቅረኛዬ ጋር ማውራት የሚገባኝን ከማንኛውም ሰው ጋር ማውራት የሚገባኝን ለምን በጥንቃቄ አናወራም? ይሄ ሰው ነገ ጧት የሆነ ነገር ቢሆን ብጣለው እንደዚህ አይነት ነገር ይይዝብኛል ብላ ለምን አላሰበችም? እንግዲህ የጎንደር ጥምቀት ላይ ያወራችውን ቪዲዮ ይዞታል እሱ አሁን እና አሁን ጆርዳን ኤል ላይ የሚፈጥረው ነገር ምንድነው? የራቁት ቪዲዮ ስታወራ የነበረውን ይዞታል። ይሄ በህግ ያስጠይቀዋል። እና እሱም ላይ ወርደውበታል። ሴት ልጅ ላይ እንደዚህ የተደበደበው ምናምን እሱ ያደረሰባት ስለመሰላቸው ቲክቶክ ጥልቅልቅ ብሏል። እናንተስ ምን ትላላችሁ? እውነቷን ነው። እሷ እንደዛ የምታሳየን ቁስል ባይዘወይ እኔ በላይክ ምልክት ሸፍኛው ነው እንጂ የላይክ ቁስሉ ይታያል። የተቆራረጠችው የተደበደበችው ምናምን ተደበደብኩ ብላ ነው የመጣችው። ራሷን ተቆራርጦ የራሷን እንደ አደጋ ለራሷ ታድርግ እሱን ለማስጠቆርና እሱን የሆነ ነገር ለማድረግ አስባ ይሁን ፍቅረኛ እንግዲህ ስላልወጣላት ፍቅሯ ስላልወጣላት በዚህ መልኩ የራሴ ያረጋዋለሁ ብላ አስባ ነው ይሁን አላቅም። ብቻ እንግዲህ ምን ትላላችሁ? ጆርዳንኤል ከስር ከወጣ በኋላ አልተቀየረም ወይስ ተቀይሯል? ጃኒ የምትባለው በዚህ ሁኔታዋ ስላለቀሰች እና አካሏ ላይ ስላለው ጠባሳ ነው ምንድን ነው ነገር የምትታመን ይመስላችኋለች? እኔ ሴሊ ስለሆነች ምናልባት ለራሷ ለማድረግ ፍቅሯ ስላላለቀ የተጠቀመችው ዘዴ ሊሆን ይችላል። ፈጣሪ ነው የሚያውቀው። እውነትም ደብድቧትም ከሆነ ከባድ ነው። በልጁ በእህቶቹና በእናቱ ምለዋል። እኔ መሀላ በጣም ነው የምፈራው። በቤተሰብ በጣም ከባድ ነው። ኤኒዌይስ እናንተስ ምን ትላላችሁ? አላህ እንደ አይነት ይጠብቀን እና አሁን ዙሮ 2 ሚሊዮን ልገባ ነው ማለት ነው። አዲሱ ቲክቶከሯ ያኛው ስለተዘጋ ያኛውም እንዲመለስ እንትና ማን ነበር ስሙ? ኧረ ስሙን ጥሩልኝ። አፈቀርኩ ወደድኩ እያለ ሽሩሩ ሲላት የነበረው አዶናይ እሱም ከትልልቅ ቲክቶከሮች ጋር እንዲፈታላት እንዲሰራላት ወይም ደግሞ እንዲመለስላት እየታገለ ነው። ቀጣይ ያለው ሁኔታ ይዤላችሁ እመጣለሁ። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ሀሳባችሁን በኮሜንት አሳውቁኝ። በሌላ ፓርት እስከምንገናኝ ባይ ባይ ቻው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ